ለግፋባቸው ወተቱን በጥጦ አድርግሽለታል ብዬ ጠየቅኳት። ሚስቴ ግራ ተጋባች። ግፋባቸው ደግሞ ማን ነው ሳትል አልቀረችም። አልጋነሽን ደግሞ ከትምህርት ቤት ማምጣት እንዳትርሽ ጨመርኩኝ። ማን ነው አልጋነሽ? ሚስቴ ጋር በማይረባ ነገር ተጋጨን። ከነ ኩርፊያችን ሳንነጋገር ሁለታችንም ወደ ስራ ቀናን። ተጣልቶ ወደ ስራ መሄድ ጥሩ ነገር አይደለም። እንዳጋጣሚ ሆኖ ሁለታችንም የምንሳፈረው በአንድ ታክሲ ነው። እኔ ፒያሳ ስወርድ እሷ ደግሞ ወደ ካሳንቺስ ትቀጥላለች። ታክሲውን ስንሳፈር እኔ ታክሲው መጨረሻ ወንበር ላይ ተቀመጥኩኝ፣ እሷ ደግሞ ከኔ ፊት ካለው ወንበር ላይ ተቀመጠች። ታክሲው መንቀሳቀስ ሲጀምር ከሚስቴ ጎን የተቀመጠው ጎረምሳ ሚስቴን ማውራት ጀመረ። ሊያሰማምጥ ነው። አጠገቧ ከተቀመጠበት ሰዓት አንስቶ ሚስቴን በተደጋጋሚ ሲመለከታት አይቼዋለሁ። አንዴ ጸጉሯን፣ ሌላ ጊዜ ደግሞ ፊቷን እያየ ምራቁን ሲውጥ ተመልክቼዋለሁ። ሊበላን ነው እንዴ? ሚስቴን ወዴት እንደምትሄድ በመጠየቅ ነበር የጀመረው። ወዴት እየሄድሽ ነው? ስራ እየሄደች እንደሆነ ስትነግረው ይሰማኛል። ስሜ ሚኪ ይባላል። ለከተማው አዲስ ነኝ። ለብዙ አመታቶች ውጭ ሀገር ትምህርት ላይ ነበርኩኝና እዚህ ሰፈር ቤት ተከራይቼ ገብቼ ነው አይደል? በጣም ደስ ይላል። እኔ እንኳን እዚህ ሰፈር ከገባሁ 2 አመት ሆነኝ። ሚስቴ ፈገግ ስትል በጎን ይታየኛል። አስጎብኛታ። ለምን ታዲያ ሰሞኑን አንገናኝም? ቤታችን አንድ ሰፈር በመሆኑ ተደዋውለን መገናኘት እንችላለን። ይሄኔ ነው በጣም ነው የምታምሪው። አመሰግናለሁ። ሚስቱ እንዳራት እዚሁ እያየ ረዳት ሚስቴን ይሳትልካት ጎረምሳው ከፈለ። ቁጥርሽን ልቀበልሽ ብሎ ስልኩን ለመመዝገብ ሲዘጋጅ ጣልቃ መግባት እንዳለብኝ ተረዳሁኝ። ሚስቴን ጀርባዋን መታ አድርጌ ወደ እኔ ስትዞር ለግፋባቸው ወተቱን በጥጦ አድርግሽለታል ይጠይቁት። ሚስቴ ግራ ተጋባች። ግፋባቸው ደግሞ ማን ነው ሳትል አልቀረችም። አልጋነሽን ደግሞ ከትምህርት ቤት ማምጣት እንዳትርሽ ጨመርኩኝ። ሚስቴ እንደ እብድ እያየችኝ ሳቀች። አዎ ፍቅሬ፣ ወተቱን አዘጋጅቼ ነው የመጡት፣ አልጋነሽንም ከትምህርት ቤት አመጣታለሁ አለች። ታልሽ ነው ጎረምሳው ጠየቀ። ሚስቴ ራሷን ባውንታ ነቀነቀች። ጎሽ የኔ መረጃ ላይ ስንደርስ ይዣት ወረድኩኝ። እየሳቀች ተከተለች። ግፋባቸውና አልጋነሽ ደስ ይላሉ። አሁን ከፒያሳ ካሳንቺስ ሸኛት። ቆይ አንተ ማን ነው ግፋባቸው? ማናት አልጋነሽ? ወደፊት ልጆቻችን ናቸው። እየሳኩ መለስኩላት። በሌላ ታክሲ አሳፍሬያት ወደ ስራ ቦታ ያቀ ወይኔ ደስ ሲሉ። በኩርፊያ መካከል ሰይጣን እንዳይገባ መጠንቀቅ ነው። ፍቅር የሆነ ትዳር። በቃ እንዲህ አይነት ቆንጆ ትዳር ይስጣቸው። አሜን እያላችሁ ኮሜንት ላይ ጻፉ።